እዚህ ሳሎን ላይ የሚያስፈልገንን የመብራት ብዛት በቁጥር ለማወቅ ወይም ለማስላት ማድረግ ያለብን ዋና ዋና ስቴፖች፣ አንደኛ የዚህን ክፍል ስፋት በሜትር ካሬ ማወቅ አለብን። ይሄ ሊቪንግ ሩም ስፋቱ 33 ሜትር ካሬ ይመጣል። በሁለተኛ ደረጃ ማወቅ ያለብን ለዚህ ለተሰጠው ክፍል የሚያስፈልገው የብርሃን መጠን ወይም ብራይትነስ ሌቨል ምን ያህል ነው። ከ150 እስከ 500 ላክስ ያስፈልገዋል። እኛ ለዚህ ስራ 200 ላክስ ስፔሲፋይ እናደርጋለን። ሶስተኛ ለዚህ ክፍል የሚያስፈልገንን የመብራት አይነት መለየትና ይህ መብራት ምን ያህል ሉመን አውትፑት እንዳለው ማወቅ አለብን። ለዚህ ለሊቪንግ ሩም የመረጥነው የመብራት አይነት እዚህ ጋር ካስቀመጡ ኤልኢዲ መብራት ምርጫ አለው። ይሄ ታይፕ 2 የተባለው ኤልኢዲ መብራት ሴሊንግ ሰርፌስ ታይፕ መብራት ነው። 24 ዋት አለው። 2000 ሉሚኔስ ፍሌክስ አውትፑት አለው። ለሊቪንግ ሩም በጣም ስዊቴብል ነው። በአራተኛ ደረጃ ዩቲላይዜሽን ፋክተር እና ሜንቴናንስ ፋክተር አናሊሲስ ማድረግ አለ። ዩቲላይዜሽን ፋክተር ስንል ይሄ የኛ መብራት ታይፕ 2 የተባለው መብራት ከሚያመነጨው ብርሃን ምን ያህሉ እዚህ ወለሉ ላይ ወይም ወርኪንግ ኤሪያው ላይ ይደርሳል የሚለውን አናሊሲስ የምናደርግበት ነው። ብዙ ጊዜ ከ60 እስከ 80% ይወሰዳል። ይሄ ማለት ይሄ ኤልኢዲ ታይፕ 2 መብራት ከሚያመነጭ 2000 ሉሚነስ አውትፑት ውስጥ ከ60 እስከ 80%ቱ ወርኪንግ ኤሪያው ላይ ወይም ወለሉ ላይ ይደርሳል ብለን አናሊሲስ እየሰራ። ሜንቴናንስ ፋክተር የምንለው ደግሞ ይሄ መብራት ከሚያመነጨው ጠቅላላ አማውንት የብርሃን መጠን ውስጥ በጊዜ ሂደትና በተለያዩ ምክንያት ምን ያህሉን እየቀነሰ ሊሄድ ይችላል አናሊሲስ ስናደርግ ነው። ይህን ብዙ ጊዜ ለኢንስታሌሽን ስራ ለዚህ ለቤት ውስጥ ኤሌክትሪካል ዝርጋታ ከ50 እስከ 80% ይመከራል። ስለዚህ ለዚህ ለእኛ ስራ ዩቲላይዜሽን ፋክተር 60%፣ ሜንቴናንስ ፋክተር 70% ወስደናል። አሁን ትክክለኛውን ፎርሙላውን ተጠቅመን የሚያስፈልገንን የመብራት ብዛት ለዚህ ሳሎን ካልኩሌት ማድረግ እንችላለን። ጄኔራል ፎርሙላችን ምን ይላል? ጠቅላላ የመብራት ብዛት ኤን እኩል ይሆናል በሩም ውስጥ የሚያስፈልገው የብራይትነስ ወይም የብርሃን መጠን ሲባዛ በሩሙ ስፋት በሜትር ስኩዌር የተቀመጠው ማለት ነው ጠቅላላ ሲካፈል ከአንድ መብራት የምናገኘው የብርሃን መጠን ሉመን አውትፑቱ ሲባዛ በሜንቴናንስ ፋክተር ሲባዛ በዩቲላይዜሽን ፋክተር። ለዚህ ለሊቪንግ ሩም ስንመጣ ኤሪያ 33 ሜትር ስኩዌር ነው። የሚያስፈልገን የብርሃን መጠን ወይም ኢሉሚኔሽን ሌቨል 200፣ ዩቲላይዜሽን ፋክተር 0.6፣ ሜንቴናንስ ፋክተር 0.7፣ ሁለቱን ስናባዛው 0.42 ይመጣል። የመረጥነው የመብራት አይነት ታይፕ 2 ነው። በዚህ መሰረት እዚህ ጋር የሚያስፈልገው ኤሪያ ሲባዛ በብርሃን መጠናችን ዛሩ የምንፈልገው የብርሃን መጠን ማለት ነው ሲካፈል ሜንቴናንስ ፋክተር ሲባዛ በዩቲላይዜሽን ፋክተር ሲባዛ ከአንዱ መብራት የምናገኘው ሉመን አውትፑት 2000 ያልነው አለ እኩል ይሆናል 7.9 መብራቶች ያስፈልጉናል። ይሄ 7.9 ስናጠጋጋው 8 መብራት ፖይንቶች ወይም የመብራት ብዛት ይመጣል። ስለዚህ ሳሎን ላይ 8 ታይፕ 2 የሆኑ ኤልኢዲ መብራቶች ያስፈልጉናል ማለት ነው።